ቤተሰብ እንደ ሰው የምታስቡ እንዲሁም ደግሞ የአብርሽ ሁኔታ አይታችሁ እናንተም እንደ ሰው የጨነቃችሁ ገብቷችኋል አይደል? እንደ ሰው የጨነቃችሁ ትላንት የተፈጠረውን ነገር አይታችኋል ብዬ ነው ማስበው ማለት ነው። ያ ነገር አይታችሁ ውስጣችሁ ምንም ነገር ሳይሰማችሁ ቀርቷል ብዬ አላስብም። ምክንያቱም ይሄንን ሲላችሁ እንደ ሰው ለምታስቡ አሁን ደግሞ ምን ሊላችሁ ነው? በገዛ ወንድሙ ባደረገበትና ባደረገው ነገር እንዳያችሁ ትላንት ምን ብዬ ልናገር ወይስ ደግሞ ምን ብዬ ላውራ ስትመጣ ደግሞ ምን ሊበላት እያላ እነሱን እየጠየቃ ነበር፣ እያወራ ነበረው። ይሄንን አይታችሁ ኤፍሬምንና ሩታን ጎበዝና ጀግናም ያላችሁ አላችሁ። ማቺስ ለማሽቃበጥ አንድ ብላችሁ ተነሳችሁ ነው። ሲቀጥል ደግሞ አብርሽ ያለበት ሁኔታና እንዲሁም ደግሞ የአብርሽ ሁኔታ አንጀታችሁንም ብልት ያደረጋችሁ አላችሁ። እንደ ሰው የምታስቡ እንደ ሰው የሰው ህመማችሁ፣ የሰው ቁስል ቁስላችሁ፣ የሰው ችግራችሁ አድርጋችሁ የምታዩ ጎበዝ ልጆችም አላችሁ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብና አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቼላችኋለሁኝ። ሲመጣ ብዙዎቻችን ተናደን እንዲሁም ደግሞ ብዙዎቻችን ማለት በሚቻል ልክ ያለቀሱም አሉ። እኔ በነገራችን ላይ አልቅሻለሁ አላላችሁም። ያላለቀስኩት ነገር ማለት ነው አሳዝኖኛል እንጂ ያላለቀስኩኝም፣ ግን ስቅስቅ ብሎ ያለቀሱ አሉ ለአብርሽ ማለት ነው። ገብቷችኋል አይደል? ለምን እንደ ሰው የሰው ህመም እንዳልኳችሁ የሰው ህመም ህመማችን፣ የሰው ቁስል ቁስላችን፣ የሰው ችግራችን ያሉት ልጆች ማለት ነው። እዚህ ጋር ደግሞ ዝም ብሎ አንድ ብሎ ለማሽቃበጥና ለማስመሰል አንድ ብሎ ያሉት ደግሞ አሳይዳግ ጎበዝ ኤፍሬም ጎበዝ ሩታ እያሉ አሉ። አንድ ሰው እንዴት ያኒ እኔ በዚህ ልክ አብርሽን አይተነው ያገዛ ወንድሙ ደግሞ ይህንን ነገር አድርጎበት እንዲህ አድርገን ነው ያንን ወንድሙ ጎበዝ ወይም ደግሞ ጀግና የምንልበት አንጀታችን እንዴት አድርጎ ንግግሩን እንዳመጣልን እኔ እንጃ። አብርሽ በጣም አሳዝኖኛል እንዳልኳችሁ የምሬኔን። ይሄም ደግሞ ምን ሲል ሄርሜላ ስትመጣ ባሉት ቦታ ላይ እሺ ስትመጣ ምን ባላት ነበር ያላችሁኝ ብሎ እነሱን ነበር ጠየቃቸው። ገብቷችኋል አይደል? ግን ደግሞ እህትና እንዲሁም ደግሞ ወንድም ይኖራችሁ እንደ አብርሽና እንዲሁም ደግሞ ልክ እንደ ኤፍሬም እርስ በራሱ ጠላት ቢሆንም አንዱ በአንዱ ጠላት ቢሆንም አንዱ ደግሞ የአንዱን ሐዘን ወይም ደግሞ የአንዱን ጉዳት አይፈልግም። አንዱ እኔ አንተን ገድዬ በአንተ ቦታ እኔ ቢተካ ብሎ ቢያስብም አንዱ ደግሞ ወንድሜ መከታዬ፣ ወንድሜ አባቴ፣ ወንድሜ አማካሪ፣ የክፉ ቀን ደራሼ ብሎ ከጎኑ የሚቆም ለዛ ነው ያኒ ብዙ መሆናቸው ጥሩ ነው የሚባለው ማለት ነው። ወንድማማቶች እንዲሁም ደግሞ እህታማሞች። ይሄንን ያልኳችሁ ትላንት ኤፍሬም ባደረገው ነገር ግን ዛሬ እኔ ደስ ብሎኛል። ማን ቡዜና እንዲሁም ደግሞ ዴቭ ይሄንንም ለምን እንዴት ያኒ እንዴት ትላንት እኮ ብዙዎቻችን ይሄ ችግሩ አንገቱ ላይ ይሄ ምንድነው የአንገቱ ሀብሉ ነው፣ እሱን ቆርጦ አይጥሩትም ወይ እሱን ቆርጦ የሚጥል ሰው ይጥፋ ወይ ያኔ እሱን ከቆረጡት በኋላ ይሄ ምንድነው የሚባለው ጸበል ነው ምንድነው እዛ ቢወስዱት እንደዛ ይሆን ነበር ብላችሁ ነበር ብዙዎቻችሁ። ግን ባላችሁት ሁኔታና እንዲሁም ደግሞ ባላችሁት መሰረት እነሱም ነገሩን እንትን ብሎ የምርን እውነት ከሆነ ነው። በነገራችን ላይ እውነት ከሆነ በዚህ ልክ እንትን ማለታቸው እጅጉን ደስ ይላል። አንዱ ያበላሸውን
አንዱ ያስተካክለዋል፣ አንዱ ያጠፋውን ደግሞ አንዱ ያቀናዋል የሚባል ነገር አለ። አንዱ ጠላት ቢሆንባችሁ አንዱ ትክክለኛ የእናታችሁ ልጅ ይሆናል። አንዱ እናንተን ማደጋችሁና መቀየራችሁ ባይፈልግ አንዱ ደግሞ የእናንተን ማደግ መቀየር የሚፈልግ ሰው አለ። ስለዚህ ይሄ ነገር ደግሞ የምሬንን በጣም ነው ደስ እያለኝ ያለው እውነት ከሆነ ነው። በነገራችን ላይ እናንተ ዞር ዞር ስትሉ ብዙ ነገር ታያላችሁ። የዛን ሰዓት ያያችሁትን ነገር አላወራም ብትሉ እንኳን የሆነ እንድታወሩ የሚያደርጋችሁ ነገር አለ። ብዙዎቻችን እንዳልኳችሁ እንደ ሰው የምናስብ እንደ ሰው ደግሞ የሰው ህመማችን የሰው ቁስላችን ብለን የምንጨነቅ እኛ ተጨንቀናል። ለማስመሰልም ደግሞ አንድ ብሎ የተነሱት ደግሞ ምን ብለዋል? አይ እነሱ እኮ ጀግና ናቸው፣ ጎበዝ ናቸው። እኔ እኮ አንዳንድ ጊዜ ጥያቄ ይፈጥርብኛል በነገራችን ላይ ለምን ጀግና የሚባለው ወይም ደግሞ አንበሳ የሚባለው ሲሙን እንጂ ለምንድን ነው እንደዛ የሚባለው? ራሱ ቢባሉ መልስ መመለስ የማይችሉ ልጆች ናቸው የሚመስለኝ በነገራችን ላይ። እዚህ ጋር መውደዳችን ብቻ እንትን ሊያደርገን ይችላል ብዬ አላስብም። ገብቷችኋል አይደል? መውደዳችን ብቻ ጀግና፣ ጎበዝ፣ አንበሳ ያኔ ያ ሰው ባልሰራው ወይም ደግሞ በሌለበት እንትን ማለት ነው። እዚህ ጋር ኤፍሬምንም ይሁን ሩታን ጎበዝና ጀግና የሚያስብላችሁ ምንም አይነት ነገር የለም። ባይሆን ውሸታም ቢባል ይገባቸዋል። ለምን ይህንን አደንዝዞት ያኔ ቅይር አድርጎት አምጥቶት ምን ብዬ ላውራት ምን ነበር አውራት ያላችሁኝ ብሎ እነሱን እስከሚጠይቅ ድረስ ድንዝዝ ብሎ ያኔ የገዛ ወንድሙ በገዛ ወንድሙ ላይ መተት የሚያደርግ የገዛ ሚስቱ በልጇ አባት ላይ ይሄንን ነገር የምታደርግ እነሱ ጎበዝ ይባላል ሞራል ይሰጣቸዋል እንዴ? እናንተ ራሳችሁ ደነዝ ናችሁ በነገራችን ላይ። ለምን እኔ አሁንም ቢሆን ሩታን ይወዳታለሁ። ገባችሁ አይደል? ግን ዝም ብዬ አይ እሷ እንዲናት አይ እሱ እንዲነው አይ እሷ እንዲናት አልልም እንዴ። ጥፋት ሲኖርባት እንደዛው ግልጹን በግልጽ አማርኛ አወራለሁ። ትክክልም ስትሆን ደግሞ አሳይ ደግ አደረገች ይላለሁ። ትክክል ነገር ስታደርግ ማለት ነው። ገባችሁ አይደል? ስለዚህ አንዳንዴ ስናስመስልም ይሁን ስናሽቃብጥ ልክና ገደብ ሊኖረው ይገባል። ልክ የሌለው ነገርና እንዲሁም ደግሞ ገደብ የሌለው ነገር አለ ብዬ አላስብም። ለምን ምንም ይፈጠር ምንም ይሁን ጎበዝ ማለት ባለብን ቦታ አሳይ እንበላቸው። ግን ጎበዝ ማለት በሌለብን ቦታ እንዴት አድርገን ነው እኔ እምሬን እንዴት ሚላሳቸው ራሱ እንዴት ነው የሚቀሳቀሰው ነው ያኔ ለውሸት ነገር እንደዛ ሲሆኑ። ምክንያቱም እዚህ ጋር ወንድሙን ድንዝዝ አድርጎት እያመጣው ነው። ሚስት ደግሞ የልጇን አባት ቢፈታቱ እንኳን የልጇ አባት ነው ድንዝዝ አድርጋ እያመጣቸው ነው። ጠይብ በዚህ ልክ ደግሞ ምን ብዬ ላውራ ወይም ደግሞ ምን ነበር ባል ያላችሁኝ ብሎ የእያንዳንዱን ነገር እነሱን ጠይቆ እነሱ ባሉት መሰረት ነው እያወራ ያለው ይሄ ሰውየው። ጠይብ ይሄንን ያክል የሆነ ሰውየውን ዛሬ እናንተ ከመሬት ተነስታችሁ ያንን ስላደረጉ ብቻ ጎበዝ ያስብላል እንዴ? አሳፋሪና አሳፋሪ ስራ ነው እንጂ ማለት ነው። ስለዚህ አንዳንዴ ቆም ብለን ብናስብና ይሄ ነገር ምንድነው ብንል ተገቢ ነው ብዬ አስባለሁኝ። ለማንኛውም ሁላችሁን አመሰግናለሁ። እስቲ እውነት ከሆነ በጣም ደስ ብሎኛል። በሚመጣው እናያለን። ሰላማችሁ ይብዛ። ቸር ቆዩልኝ።